በመቀለ ዳግም ጦርነት ሊያገረሽ ይችላል የሚል ስጋት አንዣቧል። የሸቀጦች ዋጋም ከወዲሁ እየጨመረ ነው ተብሏል። በዝርዝር እንመለከተዋለን። የሩሲያው አምባሳደር ኢትዮጵያና ኤርትራ ሽምግልና ከፈለጉ ለማገዝ ዝግጁ ነን፣ የጸጥታው ምክር ቤት ግን የአዲስ አበባና የአስመራን የጦርነት ጉዳይ መመልከት አይፈልግም ብለዋል። ለምን የምንመለስበት ይሆናል። ከዚህ ውጪ ኤርትራ ከኢራን ስትራቴጂክ ጦር መሳሪያዎችን እየገዛች ነው ተብሏል። ከቴህራን ወደ ምጽዋ እያረፉ ስለሚገኙ የጭነት አውሮፕላኖች የምንላችሁ ይኖረናል። ስለ አማራ ክልሉ ርዕሰ መስተዳድር አቶ አረጋ ከበደ የሚወራው ምንድን ነው? በሰሜን ወሎ ዞን ላስታ አካባቢ ምን ተደረገ? ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ ዜናችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን የተከበራችሁ የሸገር ታይምስ ቤተሰቦች ዝርዝር መረጃዎቹን እንደሚከተለው እናጋራችሁም። ወደ ቀዳሚው ጉዳያችን እናምራ። በመቀለ ዳግም ጦርነት ሊያገረሽ ይችላል የሚል ስጋት አንዣቧል። የሸቀጦች ዋጋም ከወዲሁ እየጨመረ ነው ተብሏል። በትግራይ ክልል መዲና መቀለ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩን ከነዋሪዎች አነጋግሬ ተረዳሁኝ ሲል አዲስ ማለዳ ዘግቧል። ህወሓት ጥቅምት 26 ቀን 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀለ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎች እንደነገሩት ዘገባው ጠቅሷል። ስማቸውን ከመግለጽ የተቆጠቡ አንድ የመቀለ ከተማ ነዋሪ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጧቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባልሆኑ ሸቀጦች ላይ ከፍተኛ የዋጋ ጭማሪ ማድረጋቸውን ገልጸዋል። ለአብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር 1800 ብር ማሻቀቡን አመልክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ መኮሮኒ፣ ሩዝና የመሳሰሉ ምግቦች ላይም ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ይህ በወንድማማች ህዝቦች መካከል በየጊዜው የሚነሳ ግጭትና ጦርነት ለምን ያስፈልጋል የሚል ጥያቄ በህብረተሰቡ ዘንድ እንዳለ የተናገሩት አስተያየት ሰጪው በሸቀጦች ላይ ዋጋ ከመጨመር ባለፈ ምርቶቹ እየተደበቁ መሆኑንም ተናግረዋል። በተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪም ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሐሳብ የለውም ብለዋል። የመቀለ ከተማ ከ2 ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው ዘገባው ያነጋገራቸውም ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደገ የሚገኘውን ቅድመ ጥንቃቄ ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ ወይንም ካሽ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ይህን የጦርነት ደመና በመስጋትም ገንዘብ የለው ጭምር ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጸት ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገል ሲሉም ጥሪ አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ አትጨምሩብን ያሉት ነዋሪ ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚቻልባቸው ሁኔታዎች ላይ መምከር አለባቸው ሲሉም ምክረ ሐሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው የባለፈው ሳምንት በአፋር ክልል ላይ ህወሓት ፈጽሞታል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም። የፌዴራል መንግስት ቢያንስ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሁለቱን ክልሎች ወቅታዊ ሁኔታን በተመለከተ ያለው ነገር የለም። የሐዋሳ ከተማ ምክር ቤት በአንድ ወር ገደማ ለሁለተኛ ጊዜ በጠራው አስቸኳይ ጉባኤ የከተማይቱን አዲስ ከንቲባ ሹመት እንደሚያጸድቅ ምንጮች የነገሩኝ ሲል ኢትዮጵያ ኢንሳይደር ዘግቧል። ምክር ቤቱ በነገው ዕለት በሚያካሂደው አስቸኳይ ጉባኤው ሹመታቸው የሚጸድቅላቸው ከ5 ዓመት በፊት የከተማይቱ ከንቲባ የነበሩት አቶ ጥራቱ በየነ መሆናቸውን ምንጮች ገልጸዋል ተብሏል። የከተማይቱ ምክር ቤት ዛሬ ማክሰኞ ህዳር 2 2018 ለአባላቱ ባስተላለፈው ጥሪ በነገው ዕለት አስቸኳይ ጉባኤ እንደሚካሄድ አረጋግጧል። ምክር
ቤቱም በዚሁ ጥሪው አባላቱ ነገ ጠዋት በሐዋሳ ከተማ ምክር ቤት በሚገኘው አዳራሽ እንዲገኙ ቢያሳስብም የጉባኤውን አጀንዳ ከመግለጽ ግን ተቆጥቧል። የሐዋሳ ከተማ ምክር ቤት ባለፈው ጥቅምት ወር መጀመሪያ በተመሳሳይ መልኩ ባካሄደው አስቸኳይ ጉባኤ ከተማይቱን በከንቲባነት እንዲመሩ የተሾሙትን የአቶ ተክሌ ጆን ባን ሹመት አጽድቆ ነበረ። የሲዳማ ክልል የእንስሳት ሀብት ልማት ቢሮ ኃላፊ የነበሩት አቶ ተክሌ በዚህ የኃላፊነት ቦታቸው ላይ አንድ ወር ያህል ጊዜ እንኳን ሳይቆዩ ወደ ፌዴራል ተቋም ተዘዋውረዋል መባሉም የሰሞኑ መነጋገሪያ ሆኖ ቆይቷል። ለዚህ መነሻ የሆነው አቶ ተክሌ ከጥቅምት 21 2018 ዓ.ም ጀምሮ የእንስሳት ኢንስቲትዩት ዋና ዳይሬክተር ሆነው መሾማቸውን የሚገልጽ ደብዳቤ በማህበራዊ ሚዲያዎች መሰራጨቱ ነበረ። ይህ ደብዳቤም በአድራሻቸው እንዳልደረሳቸው አቶ ተክሌ ባለፈው እሁድ በፌስቡክ ገጻቸው ባሰፈሩት መልእክት አስታውቀው ነበር። የእንስሳት ጤና ኢንስቲትዩት ምንጮች የነገሩኝ ሲል ዘገባው እንደሚያትተውም ለአቶ ተክሌ የተጻፈና በእጃቸው የሚሰጥ ደብዳቤ ለመስሪያ ቤቱ መድረሱን አረጋግጠዋል ተብሏል። ወደ ሌላኛው መረጃችን እንለፍ። ኤርትራ ከኢራን ስትራቴጂክ ጦር መሳሪያዎችን እየገዛች ነው ተብሏል። ለኢትዮጵያ መንግስት ቅርብ የሆኑ ምንጮች እንደዘገቡት ከሆነ ኤርትራ ከኢራን ስትራቴጂክ ጦር መሳሪያዎችን እየገዛች ሳይሆን አይቀርም። ምክንያቱ ደግሞ ከሰሞኑ በርከት ያሉ በረራዎች በሁለቱ ሀገራት መካከል እየተደረጉ መሆናቸው ነው። የአየር በረራ ትራፊኮችን ዋቢ ያደረጉት እነዚህ የመረጃ ምንጮች ባለፉት ጥቂት ሳምንታት ከወደ ኢራን ወደ ኤርትራ የሚደረጉ የአየር በረራዎች በርከት ብለው እየታዩ ነው ይላሉ። በሁለቱ ሀገራት መካከል ከሚደረጉ በረራዎች ውስጥ በአሜሪካ መንግስት ማዕቀብ የተጣለበት የፋርስ ኤር ቃሽም አውሮፕላኖችም ጭምር እንደሚገኙበት ተነግሯል። እነዚህ በረራዎች ወደ ምጽዋ የተደረጉ እንደሆነ የተሰማ ሲሆን በዋናነትም ኤርትራ ከኢራን ስትራቴጂክ የጦር መሳሪያዎችን እየገዛች ስለመሆኑ ግልጽ የሆነ ማሳያ ነው ተብሏል። በምጽዋ ኤርፖርት እያረፉ የሚገኙት የጭነት አውሮፕላን ናቸው የተባለ ሲሆን ከሰሞኑ በዚህችው የወደብ ከተማ ምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖችም ጭምር ተመላልሰዋል። ከቀናት በፊት ራዳ አየር መንገድ ኢል 62 የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶም ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባት ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችል ተገምቷል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ስለ አማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የሚወራው ምንድነው? በሰሜን ወሎ ዞን ላስታ አካባቢ ምን ተደረገ? በርካታ የማህበራዊ ትስስር ገጾች የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ላይ የግድያ ሙከራ ተፈጸመ ሲሉ በሰፊው መረጃዎችን እያሰራጩ ይገኛሉ። ይህ ሙከራ ተፈጸመ ያሉት ደግሞ በአማራ ክልል ሰሜን ወሎ ዞን ታሪካዊቷ ላሊበላ ከተማ አካባቢ ነው። ሽምሻሃ ከሚባለው የከተማዋ አውሮፕላን ማረፊያም ወደ ላሊበላ ከተማ ጉዞ እያደረጉ ነበር የተባሉት አቶ አረጋ እንዲሁም ልኡካናቸው ላይ የፋኖ ኃይሎች የደፈጣ ጥቃት ፈጽመው የግድያ ሙከራ አድርገናል ሲሉ መረጃዎችን በስፋት አሰራጭተዋል። በዚህ የደፈጣ ጥቃት ርዕሰ መስተዳድሩ ላይ የታሰበው ሙከራ ባይሳካም አጃቢ በነበሩ የመንግስት ወታደሮች ላይ ጉዳት አድርሰናል ሲሉም መረጃዎችን ያሰራጩ መሆናቸውን ታዝበናል። ለታጣቂ ቡድኑ ቅርብ የሚመስሉ የትስስር ገጾች ይህ ሆነ ያሉት በትላንትናው ዕለት ነው። ይህ በእንዲህ እንዳለ የሀገር መከላከያ ሰራዊት ጽንፈኛ ሲል በጠራቸው ታጣቂዎች ላይ በሰሜን ወሎ ዞን እርምጃ መወሰዱን ይፋ አድርጎ ነበር። የሰንጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን መደምሰስ ተችሏል በሚል መናገራቸውን ነው የሰራዊቱ ገጽ የዘገበው። በጽንፈኛው ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጽንፈኛው ቡድን ሲደመሰስ ቡድኑ ዘርፎ ሲጠቀምበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር ውለዋል ባይ ነው ዘገባው። ዛሬ ባደረግነው ማጣራት ግን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በሰሜን ሸዋ ዞን ደብረ ብርሃን ከተማ የኢንቨስትመንት ጉብኝት አድርገዋል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራው ልኡካን ቡድን በሰሜን ሸዋ ዞን ጉብኝት አድርጎ ነበር። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰሜን ሸዋ ዞን የሚገኙትን የአግሮ ፕሮሰሲንግ ፓርክ፣ የሴራሚክ ፋብሪካና የፐፕል ወረቀት ፋብሪካዎችን ተዘዋውሮ መመልከታቸውን በማህበራዊ ገጻቸው ላይ ጽፈዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት እነዚህ ግዙፍ ፋብሪካዎች በኢንዱስትሪ ዘርፍ የጀመርነው ሀገራዊ ሪፎርምና ትግበራ ውጤት እየታየበት ለመሆኑ ሕያው ምስክሮች ናቸው ብለዋል። ኢትዮጵያ በልዩ ትኩረት የያዘችው የአምራች ዘርፍም በባህሪው የሀብት ብዜትና የዘርፎችን ትስስር የሚፈጥር እንደሆነም ተናግረዋል። በሰሜን ሸዋ ዞን የተመለከትናቸው ፋብሪካዎች አምራች በመሆናቸው አዲስ ሀብትን ወደ ኢኮኖሚው ይደምራሉ ያሉት ምክትል ጠቅላይ ሚኒስትሩም በዘርፎቹ ትስስርም የአንዱ ምርት ለሌላው ግብዓት የሚሆንና በተለይም በስራ ዕድል ፈጠራና የውጭ ምንዛሪን በማዳኑ በኩል ትልቅ ሚናን የሚወጡ ናቸው። ሰላምና ትጋት ካለ ፋብሪካዎች ለልማት፣ ዜጎች ለለውጥ፣ ሀገርም ወደ ዘላቂ ብልጽግና እንደምትራመድ የሰሜን ሸዋ ዞን ማሳያ ናት በማለትም ጨመረም።
ኢትዮጵያና ኤርትራ ሽምግልና ከፈለጉ ለማገዝ ዝግጁ ነን። የሩሲያው አምባሳደር በተባበሩት መንግስታት ድርጅት የሩሲያ ተወካይና ያለፈው ጥቅምት ወር ተለዋጭ ፕሬዝዳንት የነበሩት ቫስሊን ቤንዚያ ለሪፖርተር መጽሔት ቃለ ምልልስ ሰጥተው ነበር። አምባሳደር ቫስሊን ኢትዮጵያና ኤርትራ አሁን የገቡበትን ዲፕሎማሲያዊና ወታደራዊ ፍጥጫን በጥብቅ እየተከታተሉ መሆኑን ይፋ አድርገዋል። በሚስጥር የሚደረግ የዲፕሎማሲ ግንኙነት ወትሮም የነበረ አሁንም ያለ መሆኑን የጠቀሙት አምባሳደሩ እስካሁን ድረስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሁለቱን ሀገራት ጉዳይ እንዳልተመለከተው ነው የሚናገሩት። ምክር ቤቱ በማብራሪያም ሆነ ምክክር መድረኮች ላይ የአዲስ አበባና አስመራ ጉዳይ እስካሁን አልደረሰውም ባይ ናቸው። ነገር ግን እኛ በሁለቱ ሀገራት መካከል የሚታየው መካረር ተባብሶ እኛ መፍትሄ ልንሰጠው የሚያስገድድ ደረጃ ላይ እንዲደርስ አንፈልግም። በኢትዮጵያና ኤርትራ መካከል ጦርነት ተቀስቅሶ በጸጥታው ምክር ቤት ልንወያይበት አንፈልግም ሲሉ ተደምጠዋል። አምባሳደር ቫስሊ አክለውም ለእኛ መልካም የሚሆነው ሁለቱም ወገኖች ተጠቃሚ የሚሆኑበት መፍትሄ ቢበጅ ነው በማለት ለዚህ ደግሞ አሸማጋይ ከፈለጉ ሽማግሌ የመምረጥ ፋንታ የአዲስ አበባና የአስመራ ነው ብለዋል። ለመሆኑም በኢትዮጵያና ኤርትራ መካከል ስላለው አሁናዊ ሁኔታ ያሉት ግምገማ ምንድነው ተብለው ሲጠየቁ በተባበሩት መንግስታት ድርጅት የሩሲያ ተወካይና ያለፈው ጥቅምት ወር ተለዋጭ ፕሬዝዳንት የነበሩት ቫስሊን ቤንዚያም በጥብቅ እየተከታተሉት መሆኑን ይጠቅሳሉ። ነገር ግን ግምገማቸውን በይፋ ከመናገር ተቆጥበዋል። ከዚህ በተጨማሪም ጉዳዩን በተመለከተ ልሰጥ በሚችለው አስተያየት ከሁለቱም ወዳጅ ሀገራት ለአንዳቸው አዳልቷል መባልን አልፈልግም ሲሉ ነው የመለሱት። ኢትዮጵያና ኤርትራ የገቡበትን ፍጥጫ ሰላማዊ በሆነ መልኩ ይፈቱታል ብዬ አስባለሁ በማለት ይሄ ምርጡ አማራጭ ነው፣ ሁሉም ደስተኛ የሚሆኑበት መንገድ ነው ብለዋል። ያም ሆኖ ግን ይህ እንዴትውን ይሆናል የሚለውን አሁን መናገር እንደሚያስቸግር ጥቆማ በመስጠት እስካሁን ባለው ሁኔታ የጸጥታው ምክር ቤት አባላትን ቀርበው ለማነጋገር የሞከሩበት አጋጣሚ የለም ሲሉ መልሰው ይህንን አማራጭ ለማስቀደም ደግሞ ፍላጎት መኖር አለበት ሲሉ መክረዋል። ውድ ቤተሰቦቻችን ወደ ሌላኛው የጥንቅራችን መረጃ እናምራ። በወልቃይት አዲስ ኃይል እየተመረቀ ነው ተብሏል። ከሰሞኑ የአማራ ክልል አስተዳደር በሚመራው ወልቃይት ጠገዴ ሰቲት ሁመራ ዞን በሰቲት ሁመራ ከተማ አስተዳደር የተከዜ ዘብ የተሰኘ ኃይል የምርቃት ፕሮግራም በድምቀት መካሄዱን የዞኑ አስተዳደር ዘግቧል። ይህ የምርቃት ስነ ስርዓት የሀገርን ሰላምና አንድነት ለማስጠበቅ የሚደረገውን ጥረት የሚያጠናክር አዲስ ምዕራፍ ነው ያለው ዞኑ የሰቲት ሁመራ ከተማ አስተዳደር ከንቲባ አቶ አንኳየህ ሙሉ ምርቃቱ በአማራነታቸው ብቻ ለይተው በማይካድራ ከተማ የተጨፈጨፉ ወገኖችን የምናስብበት ወቅት መሆኑም ልዩ ያደርገዋል ሲሉ ገልጸዋል። አቶ አንኳየነህ ሙሉ የተከዜ ዘብ የህዝብን ሰላም የሚጠብቅና ለመከላከያ ሰራዊት ደጀን በመሆን የሀገር አንድነትን የሚያጽና ኃይል ነው ስለማለታቸውም ከዞኑ መግለጫ መረዳት ችለናል። የተከዜ ዘብ የህዝብን ሰላም የሚጠብቅ ለመከላከያ ሰራዊት ደጀን በመሆን ሀገርን ከባንዳዎች እኩይ ሴራ የሚታደግ ኃይል ነው ሲል የጠቆመው መግለጫው የተከዜ ዘብ መስዋዕትነትን በመክፈል ትላንት በማይካድራና በሌሎች አካባቢዎች የደረሰውን የጭካኔ በትር ድጋሚ እንዳይከሰት ዘብነቱን ያስመሰክራል ሲልም አክሏል። የዞኑ አስተዳደር ተከዜ ዘብ ይሰለጥናል፣ ይታጠቃል፣ ይታገላል፣ የወልቃይት ጠገዴን አማራ ህዝብ ማንነቱንና ወሰኑን ያስከብራል የሚል መፈክርም አስከትሏል። የሸገር ታይምስ ቤተሰቦች አሁን ደግሞ በሰዓቱ ወደ ተሰሙ ትኩስ መረጃዎች እናምራ። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር በኢትዮጵያ ገበያ ሊሰማራ በሚችልበት ሁኔታ ላይ ውይይት አደረገ። የኢትዮጵያ ኢንቨስትመንት ኮሚሽን ግዙፉ የችርቻሮና የጅምላ ንግድ ኩባንያ ከሆነው ካርፉር ከፍተኛ የሥራ ኃላፊዎች ጋር ተወያይቷል። ውይይቱም ካርፉር በኢትዮጵያ በጅምላና ችርቻሮ ንግድ ላይ ሊሰማራ በሚችልበት ሁኔታ ላይ ያተኮረ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ካርፉር ተወካዮች ኢትዮጵያ በቅርቡ ለውጭ ባለሀብቶች ክፍት ስላደረገቻቸው አዳዲስ የኢንቨስትመንት ዘርፎችና አማራጮች ላይ ሰፊ ገለጻ አድርገዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር የሆኑት ኤማ ኮፔይ የኢትዮጵያን ገበያ ለረጅም ጊዜ እንደ መዳረሻ ሲመለከቷት እንደነበረ ገልጸው የወጪና ገቢ ንግድ ዘርፉ ለውጭ ባለሀብቶች ክፍት መደረጉ ምቹ አጋጣሚ መፍጠሩን ተናግረዋል። የኩባንያው ኮሜርሻል ዳይሬክተር ጄሮም ፖንዚ በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆኑን ጠቅሰዋል። አክለውም እቅዱን ወደ ተግባር ለመለወጥ የሚያስችል ቡድን በቅርቡ ወደ ሀገር ውስጥ እንደሚልኩ አስታውቀዋል ሲል የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። እንደ አውሮፓውያን አቆጣጠር በ1959 ዓመተ ምህረት በፈረንሳይ የተመሰረተው ካርፉር በአውሮፓ፣ እስያ፣ አፍሪካና ላቲን አሜሪካ በሚገኙ ሱፐርማርኬቶቹም በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም ነው።
የሸገር ታይምስ ቤተሰቦች አሁን ደግሞ ከውጭ ምንጮች ወዳገኘነው መረጃ እንለፍ። ትራምፕ አልሻራን አወደሱም። የሶሪያው ፕሬዝዳንት መሐመድ አልሻራ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተዋል። ጊዜያዊ ፕሬዝዳንቱ ዋሽንግተንን በመጎብኘት ላይ ሳሉ አሜሪካ በሶሪያ ላይ የተጣሉ ጠንካራ ማዕቀቦችን ለማንሳት ወስናለች። በሽር አልአሳድ ከተገረሰሱ በኋላ ደማስቆ ከምዕራቡ ዓለም ጋር ኢኮኖሚዋን ለማስተሳሰር እየሰራች መሆኑን አሳውቃለች። አልሻራም ከአልቃይዳ መሪነት ወደ ሶሪያ ፕሬዝዳንትነት ከፍ ያሉ ከመሆናቸውም ባሻገር የደማስቆን ፖለቲካ ከምዕራቡና ከምስራቁ ጋር የማዛመድ ውጥን ይዘው የተነሱም ሆነዋል። በአሁኑ ሰዓት ከአሜሪካ ጋር ያላቸውን ግንኙነት የወዳጅ ሀገር ለማድረግም እየሰሩ ነው። ዶናልድ ትራምፕ የመጡት ከአስቸጋሪ ቦታ ነው፣ እርሱም ብርቱ ሰው ነው በማለት አልሻራን አሞካሽተዋቸዋል። ከተለያዩ የአማጺ ክንፎች የወጡ በመሆናቸውም ፖለቲካዊ ልምድ ወስደው ለሶሪያ የሚበጀውን እያደረጉ ነው ብለዋቸዋል። በእርግጥ የተለያዩ ስጋቶች ያሉባቸው አያሌ ናቸው። ሶሪያን ውጤታማ እናደርጋታለን የሚል ሐሳብ ያጋሩት ፕሬዝዳንት ትራምፕ በመካከለኛው ምስራቅ አሁን ሰላም ሰፍኗል ብለዋል። መሪዎቹ መገናኘታቸው በመካከለኛው ምስራቅ አሜሪካ አዳዲስ የፖለቲካ ፍላጎቶቿን እያሳየች እንደሆነ ይጠቁማል የተባለው። ውድ ቤተሰቦቻችን የሰዓቱ ዜና ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።